በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቁ አባት የብሎ ወረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ዓለምን ተድላ ደስታ ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ ብሎይም ረድ ሆኖ 25 ዓመት ሲያገለግለው ኖረ። ሥጋውም እስኪደርቅ ድረስ ጽኑ ተጋድሎንም ተጋደለ። ከሰውነቱም ሥጋዊ ፍላጎት ሁሉ አጠፋ። ባሕሪውም ቀንቶለት ኖረ። በጸሎትና በቅዳሴ ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም 2 እጆቹን የኋሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልጉ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንዲህ የሚባል ለሁሉም ጊዜ አለው ብሎ መለሰ። እረፍቱም በቀረበ ጊዜ በረከት ከእርሱ ላይ ሊቀበሉ በጸሎቱም ሊማጸኑ መነኮሳቱ ወደ እርሱ ተሰበሰቡ። ከሰውም ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የሚሸሽ አይደለሁም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁም እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችን ከዚህ ኃላፊ ዓለም ድካም ሊያሳርፈው ወደደ። ጥቂት ታመመም፣ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብፅም ባለች በቅዱስ መርቆሬዎስ ቤተ ክርስቲያንም ድቁና ተሾመ። አዋቂና ጥበበኛ ስለሆነ ጸሐፊው ሆነ። ብዙዎችም መጻሕፍቶችን ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑም በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረችበት ሶርያዊው አባ ዮሴፍ የሚባል አንድ አረጋዊ ሰው ነበር። አረጋዊውም መነኮሳትና ኤጲስቆጶሳትን ወደ እርሱ ተሰብስቦ ለዚህች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታይሮክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳቱም በዚህ ወደው ተስማምተው ከዓመተ ሰማዕታት በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙ። ወደ አስቄጥስም ገዳም በሄደ ጊዜ መታመንን ጨመረ። ይህችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱን ከትብስቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛ ልማዳችን እንዲህ ነው አይደለምን አሉት። ከብዙ ምርምር በኋላ ይቺ ቃል ከሚከተሉት ያለመለያየትና ያለመጨመርና ያለመደባለቅ ከሚለው ጋር ተሰራች። በጎ አቀባበልም ተቀብሏት እስከዚች ቀን ጸንታ ኖረች። በሹመቱም ወራት ብዙዎች በጎ ሥራዎች ተሰሩ። ሙታን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ዕቁባቶችን በእርሱ ዘንድ ያኖሩት አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ሥራዎች የሕግና የሥርዓት መጻሕፍትን ደረሰ። ከቤተ ክርስቲያንም መጻሕፍት ብዙዎቹን ተረጎመ። በዘመኑም 53 ኤጲስቆጶሳትንና ብዙ ካህናትን ሾመ። ነገር ግን ከእነርሳቸው አንድስ እንኳን አላድን አልተቀበለም ነበረ። የግብፁ ንጉሥ በግፍ ከእሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎችም ሹሞቹም ከሕዝቡ ታላላቆችም ከሕዝቡም ሆነ ከአብያተ ክርስቲያን ወይም ከገበሬዎችም ምንም እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናርና ሰብስበው ስለ እርሱ ለንጉሡ ሰጡት። የዕረፍቱን ጊዜ ሲቃረብ እግዚአብሔር ትሩፋትንና ጽድቅን ለሰው ሲገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳት ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችንና መስቀሎችን ማዕጠንቶችን በእጃቸው ይዘዋል። እንደዚህም አሉት፣ እኛ ልንጎበኘ መጣን። ከዓመት ፍጻሜ በኋላም ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን አሉት። በነቃም ጊዜ ከእነርሱ ዘንድ ላሉ መነኮሳት ኤጲስቆጶሳትም ለካህናትም እንዴት እንዳየ ነገራቸው። ከደዌውም ዳነ። ከዓመትም ፍጻሜ በኋላ ጥቂት ታመመና አስቀድሞ ወደ እርሱ መጥተው የነበሩት ካህናት መነኮሳትን ደግሞ አያቸው። ሰላምታም ሰጡት። ከእነርሱ ጋርም ደስ አለው። በዚያን ጊዜ ነፍሱን በእግዚአብሔር እጅ
ሰጠ፣ በሰላምም አረፈ። በወንጌላዊ ማርቆስ ወንበርም 14 ዓመት ከኖረ በኋላ ነው። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶና ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።